አምነን እንግዲህ ቤሊንና ባሩክ አንድ ላይ እንዳያድሩ ከዛ በኋላ ምንድነው ማድረግ ያለብኝ? ከመኝታ ክፍሏማ ሄዶ ማደር የለበትም በማለት ተጨንቋል ማለት ነው። ከዛ ደግሞ እንዴት አድርጌ ነው ይህንን ነገር ማሳካት ያለብኝ ይላል። እናም እንዴት አድርጎ ማሳካት እንዳለበት እያሰበ ነው። እንግዲህ ለተወሰነ ጊዜ ምን ማድረግ አለብኝ ብሎ ያሰበው ምንድን ነው? ሲጠጡ ማምሸት። ግን እዚህ ጋር ሲጠጡ በሚያመሹበት እያንዳንዱ ጊዜ ማነው እየተጎዳ ያለው? በአቶ አምነን ነው እየተጎዳ ያለው። ምክንያቱም ገና ለገና ከእሷ ክፍል ይሄዳል ብሎ እሱ በጣም ብዙ ነገር ነው እየጠጣ ያለ። ይህንን ነገር ደግሞ ባሮክ ራሱ መክሮበታል። ባሮክም ገና ለገና ልጅቷን እጠብቃለሁ ብለህ ጨጓራ እንዳትልጠው እያለ በጣም ሲስቅበት እና ሙድ እየያዘበትም ነበረ። ታዲያ እንዴት ነው የዛሬው አዳራቸው የሚሆነው? ስለዚህ በእርግጥ ይሄ ነገር የተፈጠረው ምንድን ነው? ያለ ወትሮ ባሮክ ለምን እስከ ቤሊ መኝታ ክፍል አብሬ አድራለሁ ማለት ፈለገ? ምናልባት ማርያ ከአቶ አምነን ጋር ማደር ስለምትፈልግና እንደገና ደግሞ ሁልጊዜ አቶ አምነን የት ነው እያለች በፍለጋ ስለምትንከራተት ይሄንን ነገር ለመቆጠብ እና ለማስተካከል ነው ወይስ ደግሞ ምንድን ነው? ማርያ በእርግጥም ባሏን እየፈለገችበት በነበረበት ወቅት ምንድን ነው ስታደርግ የነበረው? የት ሊሆን ይችላል? አሁን ሚስቱን አልጋ ላይ የት ሄደ ትላለች። እንደገና ቤሊን በአጋጣሚ ቁጭ ብላ ነው እንግዲህ ያመሸችው ግቢ ላይ። በዛ አካባቢ አምነን በበር ሲመለከታት ወደታች ቁጭ ብሏል እና እባክሽ የሆነ ተረት ተረት ንገረኝ በሚለው ነው እንግዲህ አብረው እንዲያወሩ እንዲሁም ደግሞ ተቀራርቦ ተረቱ እንድትነግረው ያሰበች። በእርግጥ ቤሊን መጀመሪያ ላይ አልፈልግም ብላም ነበረ። የራሳችን ህይወት ያለን ሰው ነን በማለት ግን እሺ ብለሽኛል ቃል ገብተሻል በሚለው ቃሌን ለማክበር በማለት እሷም ተረት ተረት ነገረችው። ግን ተረት ተረቱን ስትነግረው የአንድ አባትና ልጅ ታሪክ ነበረ። እንዲሁም ደግሞ ልጁ በጣም ስሜታዊ ሆኖ ሲናደድ ሚስማር እያወጣ ከእንጨቱ ላይ እንደሚተክለው ወይም ደግሞ በሚስማር እንደሚመታው ሁሉ ከዛ ንዴትም ሲጠፋ እያወጣ ቆጠረው የሚለውን ነገር አብራርተዋለች ማለት ነው። በእርግጥም ጥሩ ሀሳብ ነበር ያነሳችለት እና ሀሳቡም የሁለታቸውን ነገር ይገልጻል። በነገራችን ላይ ሁለት ፍቅረኛሞች እንግዲህ ተናደው በሚወስኑት ውሳኔ በል ውስጥ ያለበትን ሁኔታ ምናምን ይገልጸዋል የነገረችው ታሪክ ማለት ነው። ከዛ አቶ አምነንም እሺ ይልና ገደም ብሎ ሲል ነበር ቀንቻለሁ እኔን በምትነግረኝ ተረት ተረት ሌላ ሰው ግሽ ላይ ሲተኛ በማለት እንግዲህ ነግሯታል። ታዲያ ይህንን የተመለከተች ሞሬና እኔ ምንድን ነው ያየሁት? እነዚህ ሁለት ልጆች ምን እየሰሩ ነው? የእውነት ግን ማርያና እንደ አምነን ይዋደዳሉ የሚል ጥያቄን ፈጥሮባታል። ምክንያቱም ከቤሊን ጋር እንደዛ ቁጭ ብላና ተቃቅፈው ስታይ፣ በተለይ ደግሞ ያለ ሀሳብ በቃ ስምጥ ብለው ስታይ በእርግጠኝነት አቶ አምነንማ አይወዳትም ይችል ልጅ የሚል ስሜት ተሰምቷታል። እንዲሁም ደግሞ የእውነት ግን ይፋቀራሉ የሚለው ሁላ ጥያቄ ፈጥሮባት ነበረ። ስለዚህ ምንድነው ማድረግ ያለባት? ሂዳ ማስደንገጥ አልፈለገችም። ግን ወደ አያቷ ሴማ ሂዳ በር ታንኳኳለች ማለት ነው። ካንኳኳችን በኋላ ምንድን ነው ስትላት፣ እንደው የእውነት ግን ልጆች እንዲጋቡ ፈልገች ነው? ምን አሰብሽ ስለ ሰርጉ ጉዳይ? እኔ ግን ገና ቢቀሩ ወጣትነት ይዟቸው ነው የሆነ ነገር እንዳይሆኑ እያለች ለማዘግየት ሞክራለች ማለት ነው የሁለታቸውንም ሰርግ። ሴማ ግን ምንድን ነው ያለችው? አታስቢ፣ ምንም የሚታሰብበት ነገር የለም፣ ተግባብተዋል፣ ተዋደዋል ትላለች። ሞርዜና ግን ተረድታለች አምነን ያለ ፍላጎቱ እንደሚያገባ ማለት ነው። እንዲሁም ደግሞ አባቱ አደራ ስላለው ነው እንጂ ወዷት አይደለም። ማርያ ደግሞ ጭራሽ ልታገባ ነው የምትፈልግ። ያም ደግሞ ከማንም በፊት አምነንን የራሱ ማድረግ ነው የምትፈልገው። ስለዚህ ይህን ነገር ለማሳካት በጣም እየጓጓች ትገኛለች። ከቤሊን ጋርም ተጣልተው ነበረ በዚህ ምክንያት ጠጉር ለጠጉር ተያይዘው ተደባድበው ምናምን ነበር። በመካከል ግን አቶ አምነን መጥቶ ገላግሏቸዋል። እና ምንድነው ህፃን ልጅ አይደላችሁም ይሄን ያክል ለምን በምትደባደቡት እስከ ማለት ደረጃ ደርሰውም ነበረ። እሱም እኔ ያው ነገር እንደማመላለስ ነው የተነገረኝ፣ እነሱ ናቸው የጀመሩት በማለት ቤሊን ለማስረዳት ብትሞክር፣ ምን አድርገሽ ነው የሚል ጥያቄ ነበር የጠየቃት። ከዛም እንዴት ነው ምን አድርገሽ ነው የምትለኝ? መጀመሪያ ምን ያንተን ማመን አልነበረብኝም፣ ለአንተ መናገር አልነበረብኝም ትለዋለች። ከዛ እሺ ይቅርታ ይልና ነገሮችን ለማጣራት ወደ ውጭ ይሄዳል ማለት ነው። ወደ ውጭ ከሄደም በኋላ ያገኘው ሀሳብ ምንድን ነው? በጣም ገራሚ እንደሆነና አስደማሚ እንደሆነ ነው የተመለከተ። ዞሮ ዞሮ ከፍቶታል፣ ብዙም አልተቆጣ። ማርያ ደግሞ የሚስቱን ማባበል ሲኖርበት ለምን እሷን ይዟት ወጣ የሚለው ነገር ብስጭት አድርጓታል። እንግዲህ ሄደ ነው እናት ናት የምትባለው ደግሞ ሴማን ቤቱን ቅልጥ እያደረገችው ነው። አንድ አማርኛ አንድ እንግሊዘኛ። ሙስጠፋ በተለይማ ተቃጥሎ ሊሞት ነው እንግዲህ ጥቁር ነው ስምህ እዚህ በኋላ እያለችው እንግዲህ
ቁጭ አድርገህ ስትሰድበው ነበረ። ሙስጠፋ ደግሞ አረ ቁጭ አድርጎ መሳደብ ደግሞ ይችን ቤት ነው ያመጡብን። በቃ እዚህ ቤት በየቀኑ አዳዲስ ሰው ነው እንደሚቀላቀል ይላል። እሱም አዎ እና እኔ የዳኑ እናት ነኝ ትላለች ማለት ነው። ከዛ ነሽ እንደ ይታወቃሉ። ከዛም በኋላ ውሻ አለኝ እና የመኝታ ክፍል ለውሾች ላደርገው ነው። ስለዚህ ሌላ ቦታ ብትፈልግ ይሻላል የሚልም አማራጭ ተሰጥቶታል ሙስጠፋ። ሙስጠፋም ተገረመ። እንዴት ይህን የሚያክል መኝታ ክፍል ለውሻ ስትል አታፍርም እንዴ? እኛ ጋር እኮ ውሻ ልክ እንደ ሰው ነው የሚታየው ትለዋለች ማለት ነው። እኛ ደግሞ እንደዛ አይደለም እንደ እንስሳ ነው ብሎ ሊያስረዳት ይሞክራል። እሷ ደግሞ እሺ አትልም። ለማንኛውም ውጭልኝ እላትና ትወጣለች። ከዛ ከወጣችም በኋላ ወደ ታች ወርዶ ያው ከሴማ ጋር ሲተዋወቁ አያቴ ያላለቻትም ሴማን ያለቻት እና ስሟን አንጠልጥላ ከዛ እንዴት ነሽ ግራንድማ እኮ ተኛች፣ እኔ ብቻዬን ነኝ ያለሁት እና ጫውቱኝ ምናምን እያለች ነበረ። ከዛ በኋላ ማናት ደግሞ ያቺ ግራንድማ ምናምን ስትላት የሆነች ኪችን የምትቀመጥ ነበረች ትላታለች። እና ወይዘሮ ዛራን የምታወሪኝ አይደለም? እሷንማ በቃ ጨጓራዋን ልጠሻና የተኛች በእርግጠኝነት ያቃጠልሽኝ እስከ ማለት ደረጃ ደርሶ ነበር። እንግዲህ ሲሆን በጣም ስታስቅ ነበር የሞርዚና ልጅ ማለት ነው። ቅውጥ አደረገችው። በቃ ዛህራን አቃጠለቻት። ሴማን ኧረ ያላቃጠለችው የለም ሙስጠፋን እንዴ ሶስታቸውን ያቃጠለቻቸው። ሙስጠፋ ወደታች ወርዶም እንግዲህ ቁጭ ብሎ በነበረበት ሰዓት አሁንም ልትፋታ አልነበረም እና አቶ አምነን ያስተዋውቃቸዋል እንደ አዲስ እና እንዲያጫውታት ያደርጋል። እሺ ይላል ሙስጠፋም። ሙስጠፋ ታዲያ ብቻዬን ማውራ ነገር አለኛል እና እንዴት ነው ታረቃችሁ? ለምን አታውራትም ቤሌንን ይለዋል ማለት ነው። ነገሩ ረፍዷል ብሎ ነው የሚያስበው፣ ግን ሙስጠፋ ገና ነው ጊዜ አለ ይለዋል። ከዛም እሺ ይልና ለማውራት ይሞክራል ማለት ነው። እናም ግን ስለ ጀሪ የሰማው ነገር አለው የት እንዳለች ሲለው አላውቅም መስማትም አልፈልግም ይላል። እና አቶ አምነን ደግሞ ጀሪን ያባረርኳት ለአንቺ ብዬ ነው ይላታል። አጅሬትን ቤሊንን ግን እንደዛ ብታረግም ያው ማርያን ተክታል አለችው ማለት ነው። ይሄ ነገር ትክክል ነው፣ እውነቷን ነው። ማርያን የተካት እንጂ ሌላ ምንም አላረገም። ግን አንቺ እንደምታስቢው አስቤያት አላውቅም ይላል። እሷ ደግሞ እንደዛ እንደምታስብ አልገባውም። ሰው አቶ አምነን እዚህ ጋር ስህተቱን በስህተት ሊያርም እየሞከረ ነው ያለው። እናም ወደ ውስጥ እንግዲህ ባሩክና ማርያም በር ላይ ሚስቶቻቸውን እና ባሎቻቸውን ሲፈልጉ ይገጣጠማሉ። ባሩክም ተናዶ ይመላለሳሉ። በቃ ፉክክር ውስጥ ነው የገቡት ሁለታቸውም። ሴት ለምንድን ነው ማንኛውም ወንድ ሲጠራት የምትሄደው? ባል ሲሆን እንደዚህ በቃ ብቻ ስታስ ምልልስ ነው የነበረ። ከዛ እንግዲህ በአጋጣሚ አብረው ይመጣሉ እና ቤሊን ለምንድን ነው እስከሆነ ባሌ ጋር የቆየሽ ስትባል ምንድን ነው ያለችው? ይህን ጥያቄ እኮ ባሩክ ነው መጠየቅ ያለበት እንጂ አንቺ አይደለም በሚለው ነው እንግዲህ የተበላችው። እንግዲያውስ እኔ ልጠይቅሽ እና ባሩክም ይጠይቃታል። እንደውም ዛሬ ከአንቺ ክፍል ነው የምተኛ ስላት ድንገት ከዛ አቶ አምነን ለመከላከል ሞክሯል እና በመካከላቸው ጣልቃ ገብቶ እንዳይገባ ለማድረግ እየሞከረ ነው። ወደ ሳሎን የሚጠጡትም ለዛ ነው። ቤሊንም ደውላ እባክህ እንዳይመጣ አድርገው ብላለች። ግን አሁን ባሩክ በእርግጠኝነት ስለሰከረ ከእሷ ክፍል ከገባች ችግር ይፈጠራል ብዬ አስባለሁ።